በነገራችን ላይ የጥንቆላ ነገር የሚያውቀው ጥንቁሎ ወይም ደግሞ ጥንቆላው ቦታ ሄዶ የሚያውቅ ሰው ነው። ገባክ አይደለ? አንተ ድንጋይ ራስ ማለት ነው መላጣ። መጀመሪያ ጸጉርን እንትን አትልም እንዴ? ምንም ሳታገባ ጸጉር ሄዶ ወደ ኋላ ቀርቷል። እሱን እንኳን አታስካክልም። እዚህ መጥተህ ከምትቀደር ማለት ነው። ምን ይመስላል? ሩታ እንደዚህ ያስደረገችው እንደዚህ ያስደርጋ ነው። የአህያ ደም የአህያ ፈስ የአህያ ምናምን ይልብኛል እዚህ መጥቶ ማለት ነው። ትላንትና ከሰው ጋር ሲያሽቃብጣን ነበር። እንዴ እኔ እኮ ግርም ነው የምትሉኝ እናንተ ሰዎች ከማጋ ናችሁ? ምንድናችሁ እናንተ? የሆነ ራሳችሁ እናንተ መተት ነው የምትመስሉኝ አንዳንዴ ሳያችሁ ማለት ነውና ስለ ጥንቁልና የምታውቀው አንተ ነህ ማለት ነው። በደንብ አድርገህ እንደዛ አድርጋለች እቺ ሴት እንደዚህ ሄዳለች እዚህ ቦታ ላይ እንደዚህ አድርጋለች ብለህ የምታስብ ከሆነ አንተ ሄደህ ከዚህ በፊት አስደረገክ ነበር ማለት ነው። ገባ አይደለ? ሰላም ቤተሰብ እንዴት ናችሁ? እንዴት አመሻችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ቢኒ መጥተዋል። አሁን በቪዲዮ መጀመሪያም ያው በእንትን መጥቶ ነበር በዩቲዩብ። አሁን ደግሞ በድጋሚ በዩቲዩብ ሾርቱ ላይ ቲክቶክ ላይ መጥቶ ሊሆን ይችላል፣ እኔ አላየሁትም። እና መጥቶ ግን የሰራው ቪዲዮ በጣም ያስጠላል። ስለ መተት ምናምን ነው። የጻን ልጅ እንደሚወሰዱ ሰውን እየገደሉ እንደዚህ እያደረጉ ከዛ ደግሞ በአያ ከርስ ነው ፈስ ነው ያለው በሱ እየታጠቡ ነው የሚጠነቅልባቸው አለ። ስለዚህ ከዚህ በፊት ሄዶ እሱ ሁኔታውን አይተዋል፣ እንዴት እንደሚደረግ ገብቶታል፣ ወይም ደግሞ እንዴት እንደሚደረግ ያውቃል ማለት ነው። እንደዚህ ብሎ ከተናገረ አይደል እንዴ ሰው የሆነ ነገር ካላወቀ ዝም ብሎ ከመሬት ተነስቶ እኝኝ ሊል አይችልም። ለማንኛውም የሆነ በጣም አስጠላባችሁ ራሳችሁ ራሱ ታወሩት አይዘጋችሁም ይሆናል አይደለ? የሚወራ ነገርና የማይወራ ነገር በጣም ያስጠላል። ኃጢአት እየሰራችሁ እዚህ ጋር ዶላር ባትቆጥሩ ዶላሩ ቢቀርባችሁስ ምን አለበት?